ከትናንት ጀምሮ ማህበራዊ ሚዲያው በከፍተኛ ክርክር እየተናወጠ ይገኛል። በሃደሮ ምድር የበቀለችው የውቧ ታዳጊ ኤልሳቤት ደስታ ፎቶግራፍ ከተለቀቀ በኋላ በርካቶች ከከተማ ሴቶች ሜካፕና ሰው ሰራሽ ጌጥ ይልቅ የዚች ልጅ ያልተበረዘ ተፈጥሯዊ ውበት እጅግ ይበልጣል እያሉ ነው። አጨብጭበናል። ትችላለህ። ወንድ ልጅ ካንቺ ጋር ለመሆን በወር ስንት ብር መስራት አለበት? ቢያንስ ከ100 በላይ መስራት አለበት። ሰውነት አርቦ ላውሬ የተጨነቀ ወርቃማው ትውልድ ወዴት ተደበቀ? ሊዱ የኔማ ቤት እንደምታስበው አይደለም። ኧረ በስመ አብ። ሰላም እንዴት ናችሁ? ውድ የጸግሽ ቲዩብ ቤተሰቦች በዛሬው ቪዲዮአችን የሳምንቱ አነጋጋሪና አዝናኝ የሆኑትን ቪዲዮዎች ይዤላችሁ መጥቻለሁ። እስከ መጨረሻው ተከታተሉ። እኔ ሐሳቤን እዚህ ዳይሬክት ለእናንተ ስጣለሁ። እናንተ ሐሳባችሁን ኮሜንት ላይ መስጠት ትችላላችሁ። ታዲያ ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳትረሱ። ወደ መጀመሪያ ከዛ ያው ህይወት ይቀጥላል። ከትናንት ጀምሮ ማህበራዊ ሚዲያው በከፍተኛ ክርክር እየተናወጠ ይገኛል። በሃደሮ ምድር የበቀለችው የውቧ ታዳጊ ኤልሳቤት ደስታ ፎቶግራፍ ከተለቀቀ በኋላ በርካቶች ከከተማ ሴቶች ሜካፕና ሰው ሰራሽ ጌጥ ይልቅ የዚች ልጅ ያልተበረዘ ተፈጥሯዊ ውበት እጅግ ይበልጣል እያሉ ነው። የታዳጊዋ ኤልሳቤት አይናፋር ፈገግታና ጥርሷ ላይ የሚታየው ንጹህ ሳቋ የብዙዎችን ቀልብ ገዝቷል። ማህበራዊ ሚዲያ ተጠቃሚዎች አሁን ላይ ሁለት ቦታ ተከፍለዋል። በርካቶች እውነተኛ ውበት በገንዘብና በሜካፕ የሚገዛ ሳይሆን እንዲህ አይነቱ ከተፈጥሮ ጋር የተዋሃደ ንጽህና ነው ሲሉ፣ ሌሎች ደግሞ የከተማም ሆነ የገጠር ውበት የየራሱ መገለጫ አለው በሚል ሞቅ ያለ ክርክር በየኮሜንቱ እያደረጉበት ነው። ታዲያ እናንተ በዚህ ሐሳብ ላይ ምን ትላላችሁ? ከተማ ውስጥ ኖረውም ኮስሞቲክስ ማይጠቀሙ አሉ። ግን ኮስሞቲክስ ከሚጠቀሙት እቺ ልጅ በጣም በብዙ እጥፍ ትሻላለች ባይነኝ። እኔ እንደ ሐሳብ ከምንም በላይ እቺ ልጅ በውበቷ አሜዚንግ በጣም ነው የምታምረው። ግን ኮስሞቲክስ ከሚጠቀሙት ስንት እጥፍ በጣም ትሻላለች ልጅቷ። ማለት በጣም ነው የምትሻለው። በጉልበት በለኛ አቂ በቀሩ እንዴ ዘጋር ሳር ውስጥ እንቁራሪ ስሮሽ ነው አጠፊማ እንዴ ሳር ውስጥ አጠፋ አጂ ሳር ውስጥ አጠፊማ በጉልበት ነው ከእንደተከማለ ምንድነው ነገሩ ቀውጢ ሆኗል ነው ማለት ቀውጢ። ኦ ማይ ጋድ! እንደዚህማ ከሆነ ሪንግ ላይ እንዴት ልትሆኑ ነው? እኔ እሱን ጊዜ ነው መጠብቀው። በጣም ከምጠብቀው ጊዜያቶች መካከል ሪንግ ላይ እንዴት ሊሆኑ ነው? እንዲህ የተጨፋጨፉት ውጪ ሪንግ ላይ እንዴት ሊሆኑ ነው? ወንድ ልጅ ካንቺ ጋር ለመሆን በወር ስንት ብር መስራት አለበት? ቢያንስ ከ100 በላይ መስራት አለበት። ከ100 ሺህ በላይ ታባት ጎበዝ ጅማሬ ነው እሱ። ኦኬ ላይክ እያደገም ይኮና ኦኬ እንደ ጀማሪ በ100 ሺህ ቤስ ፔ ከዛ ቀጥሎ እየጨመረ የሆነ ፊቸር ያለው ነገር። አንድ ወንድ ልጅ ካንቺ ጋር ለመሆን በወር ስንት ብር ሜካፕ ማድረግ አለበት ብለሽ ታስቢያለሽ? ወደ 25000 ብር በቂ ነው። በወር 25000 ብር ኢንካም ካለው ይሄ ጥሩ ነው፣ በጣም ጥሩ ነው። How much does a man have to make a month to be with you? 100,000 100,000 ብር? yes ብር but minimum. Yes. How much would you like for him to have? Not minimum, but like
What's your ideal point? If we have around 1000 USD is good. 1000 USD. Yes. አክሰንቱ ከበድ ይላል። አንድ ወንድ ካንቺ ጋር ለመሆን በወርስ ምን ያክል ብር መስራት አለበት? ይስራ በደንብ I don't know. ኤክስኪውዝ ሚ How much? እሺ መኪና ኑሮ እሺ እኔ እንጃ የሆነ ብር ንገሪኝ። የሆነ ብር ይሄን ያክል ብር ይኖረን ኮምፎርታብሊ አብረን መሆን ተጋባን አሁን ከሆነ እሺ 50 60 50 ሺህ ብር እኔ 60 ሺህ ብር። አንቺ በወር ምን ያክል ብር ትሰሪያለሽ? ጥሩ ሰራለሁ እኮ ምን ያክል? ይሄ ነገር ቤተሰብ አይሆን። እሺ እንደ ሁኔታው ነው ይቀያየራል። ግን ደግሞ ተማሪ ነኝ 30 ምናምን 30 ሺህ ብር ምናምን ያ እንደ ሐሳብ ጋይስ እንደ ሐሳብ ሴት ልጅ ላንተ ደጋፊ ናት። ከጀርባ ሆና መደግፈና ደገፍ ነው የምታረግ። ግን እዚህ ጋር እነሱ ተጣበቁብህ። 100 ሺህ ብር በወር ሰርተህ አስባል አንጣ ለዚህ አንጣ ለዚህ አንጣ ስትል እሱኑ ትጨርሳለች። ግን እሷ በራሷ መታመጣ ከሆነ አንድ ላይ አርጋችሁ የሆነ ነገር ታረጋላችሁ ማለት ነው። ግን የግድ አንተ 100 ሺህ ብር አምጥተህ እሱኑ እንደገና አንጣ እያለች ትወስዳለች፣ እዛው ያልቃል ማለት ነው። ግን ራሳቸው መስራት አይፈልጉም፣ ጭንቅላታቸው መጠቀም አይፈልጉም። አብዛኞቹ ሴቶች መጥተው አንተ ላይ መለጠፍ ነው የሚፈልጉ። ጋይስ ለምን ዋይ በጣም ጀግና ሴቶች አሉ እኮ ባይዘው በጣም መስራት የሚፈልጉ አይምሮአቸውን መጠቀም የሚፈልጉ። ግን እነዚህ መጥተው አንተ ላይ ይለጠፋሉ። ዋይና ወጣ በሉ ስሩ። ከዛ በኋላ በቃ አብረን መኖር እንችላለን። ዛሬ እኮ ሰኔ 30 ነው መምህር ማነው አስታወስከኝ? 7ኛ ክፍል አለቃ ከፍ ያለው ይኸው ልክ እንደ ትናንቱ ረባሾች አሉ። በደንብ ጽፌያለሁ። ይኸው ቅጣቸው። ምንም ቢያድግ ጊዜ ቢሄድ ደጉም አብሮ የተማረ አብሮ የተላፋ ጎዳና ሲወጣ አኳኩሉ ብለው እንዴት አይፈልጉም? ነጋል ነጋላሉ ነክተው ግን ባልሳሙ ልጅነት ናፈቀኝ ለዛና ቀለሙ። አያጅቦ አለ ብሎ የጠየቀ ከሰውነት አርፎ ላውሬ የተጨነቀ ወርቃማው ትውልድ ወዴት ተደበቀ? አደግን የእድሜ ጣራ ወጣ ሳንደበቅ እንኳን በአውራ ጎዳና የሚፈልገን አጣ። አደግን እድሜም ኮበለለ ፊደል ካስቆጠርከው አባከና ብሎ የጠየቀሃለ የለም። ኤክስ አንተና ማህደር አንድ ወንበር ላይ ነበር አይደለም የምትቀመጡት? ማህደር ይቅደም በወሊድ ምክንያት አረፈች በቀደም። እሷ በተረፈች ፈሶላት የኔ ደም። የዋዋ ማህደር ነጭናጫዋ ማህደር ጎበዟ ማህደር እሷ አታውቅም እንጂ እኔ ወዳት ነበር። በህይወት ብቻ ሳይሆን አርፋጅኝ ለመንገር። አንተ ግን አረጀ ማርጀት ግን ይመቻል። አኳኩሉ ህይወት ፈላጊ ከሌለ መደበቅም እኮ በጣም ይሰለቻል። ዛሬ እኮ ሰኔ 30 ነው መምህር። ሰኔ 30 ጤነኞች ዘነጉ ያመመኝ ሳረሳ። ካርድ አትሰጠኝም ፈርምና አጽድቀ። አንተ ያሰለፍከው በዓለም ፈተና አብዛኛው ወደቀ። በፍቅር ወደቀ፣ በሰላም ወደቀ፣ በአንድነት ወደቀ። በልቡ ያቄማል በጥርስ እየሳቀ። ብትቆጣቸውም ዛሬ አንተን አይፈሩም። ትልቅ አገር ይዘው ለጥላቻ እንጂ ለፍቅር አይሰሩ። በዚህ ከቀጠሉ ይወድቃሉ እንጂ አይዘዋወሩ። ተቆጣ ተውበል በርሲሳ ድብድቡ ይቅር። ዛሬ እንታረቅ ለሰኔ 30 እንታረቅ። ሰላሙ ሰኔ 30 አንዱ ይወድቃል ሌላው ሲነሳ። የድሮ አስተማሪያችሁ ትዝ የሚላችሁ እና ኮመንት ላይ ትዝ ይለናል በሉ። ግን ሁላችንም ከምንጣላ ያው ሰኔ 30 ላይ እንታረቅ። እቺ ሱሪ ተወሰደ ወይ አንተ ደግሞ በየቀኑ የመጣ ትወስደዋለህ አበለኝ። ትወስደዋለህ ያኔም ጫማም ትጣጣልተኛል ከሰው ጋር። እሺ ትወስደዋለህ ደግሞ ልቅምበት ነው አይደለ? ምን አገባ ምን ስባረግበት ገዛላ ገዛም አውቀዋለሁ ደግሞ ይሄን ሱሪ። ኧረ እባክህ ስልኩስ የለም ደውለታ። እሺ ስንት ነው የምትለው? 2 ጥቁር አንጅሽ እባክህ 100 ሰጥሃለሁ። ኧረ አዲስ እኮ ነው። 100 ይበቃል አይበቃም? ካለ መቃም ይሻላል። አምጣውሽ ይሄን ሱሪ ግን ሆነ ያው ሱስ ማለት ነው። እንትኑ ደስ ይላል። ሁኔታው ውስጥ ያለው ነገር በጣም ደስ ይላል። የሚሰማ ስሜት ምናምን ደስ ይላል። ግን
ከዛ ስትመለስ ያለው እውነታ በቃ እንኳን ልብስ ነፍስን ሊያሸጥ ይችላል ጋይስ። ነፍሳችሁን በጣም ነው ሱስ በጣም ነው የሚያስጠላኝ። ግን ስሜቱ እኮ ኦልሬዲ እዛ ውስጥ ስትሆን ደስ ይላል፣ የሆነ ስሜት ደስ ይላል፣ ሁሉ ነገር ያንተ ይመስላል ምናምን ነገር። ከዛ ስትወጣ ምንም የለም ዜሮ። ከዛ እቃን ያሽጣል፣ ስልክን ያሽጣል። ብዙ ጓደኞቼን አውቃለሁኝና በጣም ነው የሚያስጠላው። ቅዳት ጥፍሬን አታሰራኝም? ይኸውልሽ ማማዬ የእናቱን ቀሚስ ሳይቀይር ለሴት ጥፍር ማሰሪያ የሚጨነቅ ዱርዬ የለም። እሺ እና አሰራዳ ልጅ ነገርሻል እንዴ? ቆይ ማን ነው ለእናንተ ስክሪፕት የሚሰጣችሁ እንዴ? እኛ እኮ በእናንተ ዘመን እንዲህ ተመግገን ተቆንጥጠን እንዴ እንኳን እንዲህ ልንናገር ቀርቶ እንዴ እቃ ላይ ራሱ እንደዚህ ጭራሽ አይታሰብም። ጭራሽ ነው እንዴ። ሌላም ቪዲዮ አለ፣ እስኪ ቪዲዮ ነው ማኪዬኔ አበባ ካንቺ ውጪ ሌላ ዓለም ያለኝ አይመስልኝም። ወይ አቤላ እኔም እኮ ላንተ ሊዱ የኔም ቤት እንደምታስቢው አይደለም። አመሰግናለሁ። ወንድ ልጅ 100% ማመን እንደሌለብኝ በተግባር ካንተ ተምሬያለሁ። ለዚህ ትምህርት ትልቅ ውለታ አለብኝ። አትሰኝ ትዋ። አንዳንዴ ሰዎች በህይወታችን የሚመጡት ሊወዱን ሳይሆን ያለነሱ መኖር እንደምንችልና ጠንካራ እንድንሆን ሊያስተምሩን ነው። ጭራሽ ምክርም አለው ጋይስ፣ ጭራሽ ምክርም ማለት ነው እንዴ። አይምከሩኝ አልልም፣ ግን ምን አይተው ነው የሚመክሩኝ እነዚህ ልጆች? አሁን እሺ መጎዳትን አይተዋል። ስንት ገርዳሜ መኪና እየነዳ እግዚአብሔርን ይሄን የመሰለ መልክ ይዤ በእግሬ እንደዚህ ዝናብ እየዘነበብኝ ነው የምሄደው። በጣም ያዘንኩት ጌታ፣ በጣም ያዘንኩት የሆኑ በመጀመሪያ ደረጃ ገርዳሜ ማለት ምን ማለት ነው? ሲቀጥል ደግሞ ማለት ነው ቁንጅና አስመለኪያው ምንድነው? ቁንጅና እኮ አስተሳሰብሽ ነው። ምን ያህል ጥሩ ታስቢያለሽ፣ ምን ያህል ታመዛዝኛለሽ፣ እሱ ነው እኮ በቃ ቁንጅና እንጂ ሌላ ይሄ ምናምን እኮ አይደለም። እሱን ከፈለግሽ በጥብጣሽን መጠጣት ትችያለሽ፣ ምንም ለውጥ ስለማያመጣ ማለት ነው። ከዛ ሲቀጥል ደግሞ ማለት ነው የእምነት እህቶችን በዚህ ልክ ማንቋሸሽ ወላሂ በጣም ነው የሚያስጠላ ነገር ነው፣ በጣም ማለት ነው። አምልኮ ቦታ ሆነሽ እንግዲህ እኔ ማውራት አልፈልግም ሲጀምር እንደዚህ አይነት ነገር። ሲቀጥል ማለት ነው መኪና ኢትስ አናዘር ሌቭል ፎር ዩ ማለት ነው። እግር ራሱ ስላለሽ በዚህ አስተሳሰብሽ ፈጣሪሽን ልታመሰግኝ ነው የሚገባሽ። ወላሂ የወረደ አስተሳሰብ ነው ያለሽ። ይሄን ለማለቴ በጣም ይቅርታ፣ ግን ትንሽ ፈክሪ። ኦኬ ባይ። በአጠቃላይ በሱ ሀሳብ እስማማለሁ። ምክንያቱም ምን መሰላችሁ እንደ ገርዳ አንቺ ሰርተሻል፣ ከሰራሽ ይመጣል ያ ነገር። ግን ውበት ስላለሽ ቆንጆ ስለሆንሽ ብቻ የሚሆን ነገር አይደለም። ገንዘብ ሊሆን አይችልም። ውበት የራስሽ እንትን ነው። ግን አእምሮ ካለሽ በአእምሮሽ ያንን ነገር ማምጣት ትችላለሽ ማለት ነው። ግን በውበት አይመጣም። ታውቂያለሽ አንቺ። ግን ትክክል ናት። በሱ ሀሳብ እስማማለሁ። ጠንቋይ ቤት ነው? አዎ ነው። ምን ልርዳ? እንዲሁ ሀብታም ቢያረጉ ብዬ ነበር። እና ምን ችግር አለው? 100 ሺህ ብርና አንድ ጥቁር በግ ይዘና። እርሶም እንደኔ ቸግሮታል እንዴ? እሱ ካለኝ እኔ እመጣለሁ። ጠንቋይ ለራሱ አያውቅም የሚባሉ ለዚህ እኮ ነው ጋይስ። 100 ሺህ ብር አንጣ፣ ጥቁር እንትን አንጣ፣ ጥቁር ምናምን። እኔ እሱ ካለኝ ለምን እመጣለሁ አንተ ጋር? ሀብታም አድርገኝ እኮ ነው የምልህ እንዴ። ለዚህ እኮ ነው በቃ። ተረዱማ፣ ተረዳ። ሄሎማ። እሺ አቤት። እንዴ ዛሬ አትመጭም እንዴ? ኧረ እባክህ በይሳት ልመጣልን እንዴ? በጣም መሽቷል እኮ። እና እዛው ልታድሪ? ኧረ እኔ እዚህ ነው ማድረግ በልበል። በቃ እኔው ራሴ ራቴን ሰርቼ እበላለሁ። ኧረ እባክህ ዘይቱን ልጨርሰው። ሚስቶች እንደዚህ ያደርጋሉ እንዴ ጋይስ? እኔ አላቅም እስካሁን። እኔ አጋጥሞኝ አያውቅም። ሚስት ያለሽ እንዴ? የለችም ስላሌለች ነው እንጂ እኔ አላቅም። እንደዚህ አይነት ነገር ያጋጥማችኋል? እስኪ ያገባችሁ ኮመንት ላይ ንገሩኝ። አረ እንዴ ተው እሺ አቡሽ ተው። ምንድነው? አይ የተጫወትን ትንሽ መታኝ። እየመታክ ነው እንዴ? አልተቻለም እኮ ጎረምሳ። አይ ችግር የለውም። እንዴ ተው ከያዝኩ ይኸው አለቅም። ተው አትማታ እንዴ! ትልቅ ሰው ይመታል። ጠንኩራል። ተው በሉ እስኪ ተጫወቱ። ጎረቤት አንዲት ዕቃ ወስጄ መጣሁ። እሺ ተው አንተ ተው እሺ ሂድ
ባለጌ ተው። እምቢ አንተ ስነ ስርዓት እሺ፣ ስነ ስርዓት ተው አቶ አልተው እምቢ ምንድነው? ምን ሆንክ? ወድቆ ነው። አይዞህ ናገርና ቀረቅጣለሁ። እሺ ወደቀ ደግሞ። አይዞህ ተነስ፣ በቃ አይዞህ። እንደዚህ አይነት ልጅ ሲያናድደኝ ጋይስ በጣም ከመጨማለቁ የተነሳ እንኳን ኩርኩም ማለት እግዚአብሔር በካልቹ ምናምን አንጥሮ ነው የሚያሰኛቸው። እግዚአብሔር እንዴት እንደሚያናድድ ማለት ነው። እንዴት ቤተሰቦቹ ራሱ አጨማልቆ አሳድገውት ምናምን ነገር ከሱ ጋር በቃ መጫወት አይችሉም ጭራሽ ማለት ነው። እንደዚህ እናቱን ማለት ነው። እኛ በፊት አስታውሳለሁ ልጅ እያለሁ በጣም እንደዚህ አይነት ልጅ ነበረና አጨማልቀው ነው ያሳደጉት እና በጣም ያስቸግራል ልጁ ማለት ነው። እና እንደዚህ በቃ ይመታል፣ ያረጋል፣ ተው አይሰማም። ከዛ እሷ ስትሄድ ከዛ በቃ ሰላምን ታገኛል። የዚህን ያህል ካያችሁኝ ያው ቪዲዮ ተመችቷችኋል ማለት ነው። እስከዚህን ሰዓት ካያችሁኝ እና ሰብስክራይብ ያላረጋችሁ ሰብስክራይብ አድርጉ። በሌላ ጊዜ ደግሞ በሌላ ቪዲዮ በምርጥ ቪዲዮ ተመልሰን እንገናኛለን። ፒስ